ቱርኮች በሱ ደረጃ ሁሉን ያሟላ ባለመክሊት አላገኙም ቢባል ማጋነን አይሆንም። ሲፈልግ እንደ ፍቅሪ ኑሮውን ሕይወቱን መጠጥና መጠጥ ብቻ ያደረገ ራሱን የሳተ ጥንበዝ ያለ ሰካራም ሆኖ ሰርቶ በድንቅ ትወናው ከድራማው በላይ እሱ መነጋገር ይሆናል። እሱ ከፍ ብሎ ይታያል። ሲያሻው ደግሞ ፍርደኞቹ ላይ ያለውን ቢሂብን ሆኖ ተመልካች አይንን ላፍር የሚለው ተንኩለኛ መጥፎ ሰው ሆኖ ይሰራል። ደግሞ በስራው የተከበረ ሁሉም የሚወደው ጎበዝ ዶክተር ሆኖ ይሰራል። ሲያሻው ደግሞ ሳር ቅጠሉ የሚደነግጥለት አስፈሪ ሰው ሆኖ ይሰራል። ወዲህ ደግሞ ቤተሰቡን ልጆቹን የሚወድ ለልጆቹ ለቤተሰቡ ስል ሁሉን ነገር የሚያደርግ በቤተሰቡ የሚወደድ ተወዳጅ አባት ሆኖ ይሰራል። እሱ የማይጠራበት የኪነ ጥበብ ዘርፍ የለም። እሱን የኪነ ጥበብ ሰው ነው ከማለት ጥበብ ነው ብንል ይሻለዋል። ሙዚቀኛ ነው፣ ዳንሰኛ፣ የዳንስ መምህር፣ ጎበዝ ተናጋሪ፣ የቲያትር አዘጋጅ፣ ጸሐፊ፣ መምህር፣ ተዋናይ። ሰውየው የዋዛ አይደለም። ሰውየው የማይችለው መሆን አለመቻልም ብቻ ነው ብንል ይሻለን ይሆናል። እግር ኳስ አብዝቶ ይወዳል። እንደኛ የቤሺክታሽ ደጋፊ ነው። እሱ ማለት ለቱርኮች ልክ እንደ ውድ ቅርሳቸው የሚመለከቱት እንቁ ልጃቸው ነው። አንቱ ከተባሉ ተዋናዮች መካከል እሱ ቀዳሚው ነው። በድንቅ ትወናው በተለያየ ስራው ደግሞ ለፍታል ይገባል ተብሎ ከአንድም ከሁለትም በላይ የተለያዩ የፊልም ሽልማቶችን አዋርዶችን ጠራርጎ በልቷል። ሀገሪቷ ላይ አሉ የተባሉ ዩኒቨርሲቲዎች በጭብጨባና በሙገሳ የታጀበ የምስክር ሰርተፊኬት ሰጥተውታል። ሲናገር አላፊው ጆሮ የሚሰጥለት ጎበዝ ተናጋሪ ነው። የእሱ የግል ሕይወት ብዙዎችን የሚያስቀና የበርካታ የቱርክ ተዋናይን ክስ የሚያሰርዝ የተረጋጋ ደስተኛ ቤተሰብ አለው። በሕይወት መንገድ ላይ ሕይወት እሱን አልፈተነችውም፣ እሱ ፈተናት እንጂ። በድንቅ የትወና አቅሙ አገሩን አልፎ ዓለም አቀፍ ወዳጅና አድናቂን ያገኘ አንጋፋውና ተወዳጁ ተዋናይ የእንደ እናት ተወዳጅ ድራማ ፊክሪ፣ የወፍ ጎጆ ድራማ አጋፋሪ ሳዲቅ ወይም ሪያ ዚካን። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ደግሞ ተወዳጅ በነበረው እንደ እናት ድራማ ላይ እንደ ፍቅር ሆኖ አስደምሞን ተዋውቆን በወፍ ጎጆ ተወዳጁ ድራማ በከፍታ የመጣውን የሳዲቅን ግለ ሕይወት በስፋት እንመለከታለን። ስለ ቤተሰቦቹ፣ ስለሰራቸው ፊልሞች እንዲሁም የቴሌቪዥን ተከታታይ ድራማዎች፣ ሁሉም ሰው ስለሚወድለት የትዳር ሕይወት፣ ያልተሰሙ ስለ ሳዲቅ እውነተኛ ማንነት፣ የሕይወት አጋጣሚዎች በስፋት ወደ እናንተ ጋር እናደርሳለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። በቀጣይስ የማን ግለ ታሪክ ሰራ የፈለጉትን የወደዱትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩ መልካም ቆይታ ብያለሁ። ውልደቱ ሐምሌ 5 1965 በደን በተከበበችው ገጠራማ ከተማ በቤንጎል ነው። ቤተሰብ ውስጥ እሱን ጨምሮ 5 ወንድ ልጆች አሉ። የቤተሰቡ የመጨረሻ ልጅ ደግሞ እሱ ነበር። ሁሉም ቤት እንደሚደረገው የመጨረሻ ልጅ ሁሉም የሚወደው ሁሉም የሚያቀብጠው ልጅ ነበር። የትወና ፍቅር በልቡ ያደረው በታላቅ ወንድሙ ነበር። ታላቅ ወንድሙ ሴርካን ኦዝጋን በቲያትር ተዋናይነት አንቱታን ካተረፉ ታዋቂ ከሚባሉ ተዋናይ መካከል አንዱ ነበር። እሱም የወንድሙን ዱካ ተከትሎ ልክ እንደ ወንድሙ ጎበዝ ተዋናይ እንዲሁም ጎበዝ ጸሐፊ መሆን ነበር ህልሙ። ገና በአፍላ ዕድሜው ከህልሙ ጋር በትክክል ለመሰባጠር አንድ ከባድ ውሳኔ ወሰነ። እሱም ከቤተሰቦቹ ርቆ ራሱን ችለው እንኳን መኖር ባይችልም ከምቾት ሕይወት ወጥቶ የሚያውቃቸው ዘመዶቹ ጋር እየዞረ የሕይወትን ፈተና ገና በልጅነቱ እየተጋፈጠ ራሱን እያጠነከረ ወደ ህልሙ ለመድረስ ወሰነ። ሳዲቅ ወይም ሪያ የልጅነት ጊዜውን የተለያዩ ቦታዎች እየዞረ ነበር ያሳለፈው። የመጀመሪያ ደረጃ ትምህርቱን ወደ አንካራ መጥቶ ሲዲክ ትምህርት ቤት ውስጥ በመማር አሳለፈ። ከዛ የመጀመሪያ ደረጃ ትምህርቱን ሲጨርስ ደግሞ ሁለተኛ ደረጃ ትምህርቱን ለመማር ወደ ኢስታንቡል መጥቶ ኢስታንቡል ካርቲል ትምህርት ቤት ገብቶ ሁለተኛ ደረጃ ትምህርቱን በሚገባ አጠናቀቀ። በትምህርቱ ጠንካራ ሰራተኛ፣ የትምህርቱ መጽሐፎችን ጨምሮ የተለያዩ መጽሐፎችን እያነበበ እውቀቱን እያሳደገ በ1987 ኢስታንቡል ውስጥ የሚገኘው ሚሜር ኮሌጅ ገብቶ ቲያትር ተማረ።
ከ3 ዓመት በኋላ 1990 ትምህርቱን በሚገባ በጥሩ ውጤት አጠናቀቀ። ባመጣው ከፍተኛ ውጤት እዛው ትምህርት ቤት ውስጥ በመምህርነትና ቲያትር በመስራት ተቀጠረ። በስራው ጎበዝ፣ በትወና አቅሙ ደግሞ ተመልካችን ከተቀመጠበት ተነስቶ እንዲያጨበጭብ የሚያስገድድ አስደናቂ ተዋናይ ነበር። ይህንን ድንቅ የትወና አቅሙ እንዲሁም ጎበዝ ሰራተኝነቱን የተመለከቱ ቱርክ ውስጥ አሉ የተባሉ ቲያትር ቤቶች እሱን ለመቅጠር እሱን የግላቸው ለማድረግ ተፎካከሩ። በመጨረሻም በተማረበት ትምህርት ቤት ውስጥ ለ1 ዓመት ያክል እንኳን በአግባቡ ሳይሰራ በቱርክ ታዋቂና አንጋፋ ከሚባሉት ቲያትር ቤቶች መካከል ሴትን ቲያትር ከብዙ ቲያትር ቤቶች ጋር ተሟግቶ እሱን የማግኘት እድል አገኘ። በቲያትር ቤት ውስጥ ስሙን ለማስጠራት ከፍ ለማለት ጊዜም አልፈጅበትም። የተለያዩ ቲያትሮች ላይ በተለያዩ ገጸ ባህሪያት መጥቶ ሁሉንም የሚያሳምን ድንቅ የትወና አቅሙን አስመለከተ። ከትወናው ባሻገር ተወዳጅ የነበሩ ቲያትሮችን በመጻፍ እንዲሁም በማዘጋጀት ቲያትር ቤት ውስጥ የነበረውን ስሙን በጉልህ አስጠራ። በድንቅ ትወናው ደግሞ በየዓመቱ የሚዘጋጁ የተለያዩ የትወና አዋርዶችን ጠራርጎ በላ። ወደ ፊልምና ወደ ቴሌቪዥን ተከታታይ ድራማ አርፍዶ የገባ ቢመስልም እንደሱ ግን በስራው የተከበረ የለም። ከ50 በላይ ቲያትሮች፣ ከ25 በላይ የቴሌቪዥን ተከታታይ ድራማዎች፣ ከ11 በላይ ፊልሞች፣ በርካታ ከቁጥር በላይ የሆኑ ስራዎችን ሰርቷል። ከሰራቸው በርካታ ስራዎች መካከል እንደው ጥቂቱን ላካፍላችሁ። በ2008 ባቱካን የተሰኘ በተመልካች ዘንድ እጅግ የተወደደ እንዲሁም በዓለም ዙሪያ ተመልካች ጥያቄውን እያቀረበ እየዞሩ ያስመለከቱት ቲያትር ላይ ባሳየው ድንቅ የትወና አቅም አድናቆትን አትርፎ የፊልም ባለሙያዎች አይን ውስጥ ገባ። ከ2009 እስከ 2010 ኦስሚን የተሰኘ የቴሌቪዥን ተከታታይ ድራማ ላይ ኤምሲን በመሆን ሰራ። ከ2013 እስከ 2014 ሳኪል ሳላን፣ 2013 ዩዘን ኦዝማን፣ ከ2013 እስከ 2015 በአማርኛ ስሙ ተወዳጁ ድራማ ፍርደኞቹ፣ በቱርክኛ ስሙ ካራማን ላይ እንደ ቢያን ሆኖ የፊልም ባለሙያዎችን ተመልካችን አስደመመ። ከ2014 እስከ 2015 ደግሞ በየኛ ሰፈር ድራማ ላይ የምናውቀው ፊት አውራሪ የሆነው ከያማችና እንዲሁም እንደ እናት ድራማ ላይ አብራው ከሰራችው ከፊሊስ ጋር የመጀመሪያ ስራውን ሱዙክን ላር የተሰኘ አጓጊና ተወዳጅ የቴሌቪዥን ድራማ ላይ እንደ ኢማ ሆኖ ብዙዎቹን አስደመመ። 2017 ፌርዛል ካራይል፣ ከ2017 እስከ 2019 ዓለም ስለሱ ትወና ስለሱ ድንቅ መክሊት እንዲያውቅ ያደረገውን ዳዩን ድራማ እንደ እናት ወይም በእንግሊዝኛ ስሙ ኒውሪ ስቶሪ በቱርከኛ ስሙ ደግሞ ቢዚሚካ የተሰኘ የቤተሰብ ተወዳጅ ድራማ ላይ እንደ ፍቅር የሆኑ ድራማው ፊት አውራሪ የድራማው አድማቂ ስራዎቹ የሚያናደውም የሚያስቁም ሞኝም ብልጥም የሆነ ሰው ሆኖ ያንን የማይደገም የሚመስለውን ድንቅ የትወና ብቃቱን አስመለከተን። 2019 ሜጀር ዶክተር እንደ አዳም ሆኖ ሰራ። ከ2022 እስከ 2024 ደግሞ በድጋሚ የትኛውን ገጸ ባህሪ ቢሰጠው በብቃት አቀላጥፎ የሚሰራበትን ጄሲኬዚ ካራዴስ በአማርኛ ስሙ ዮቭ ጎጆ በእንግሊዝኛ ስሙ ስሪ ሲስተር እንደ ሳዲቅ ሆኖ በትወና አቅሙ ላይ ጥያቄ ለሚያነሱት ምላሹን ሰጠ። በጎበዝ ተዋናይነቱ በርካታ ሽልማቶችን አግኝቷል። በቲያትር ስራዎች በርካታ ሽልማቶችን አግኝቷል። በተለይ እንደ እናት ተወዳጅ ድራማ ላይ የፊግሪን ገጸ ባህሪ ተላብሶ ተውኖ በርካታ ሽልማቶችን ጠራርጎ በልቷል። ከተወናው ባሻገር ጎበዝ ጸሐፊ ነው። በርካታ ቲያትሮችን ጽፏል። በርካታ ቲያትሮችን አዘጋጅቷል። ዳንሰኛ ነው። መምህር ነው። በተለይ ደግሞ በ2016 ከቲያትር ቤት ስራው በጡረታ ከወጣ በኋላ በነጻነት የፈለገውን ነገር የፈለገበት ቦታ ሄዶ ይሰራል። ከቅርብ ጊዜ በኋላ ደግሞ ያለውን የህይወት ተሞክሮ የስራ ልምዱን በተለያዩ መድረኮች በየትምህርት ቤቱ ለበርካታ ተመልካች የህይወት ልምዱን ያካፍላል። ስራው እኩል ስለሱ ሲነሳ የሚነገርለትና የሚመሰገንበት ጉዳይ በግል ህይወቱ ማለትም በቤተሰብ ህይወቱ የተከበረ የተረጋጋ ቤተሰብ ያለው ነው። አብዛኞቹ የቱርክ ተዋናዮች እንደሱ አይነት የትዳር ህይወት ተመኝተው በ2 ወር በአመትና በ2 ዓመት ትዳር ህይወታቸው መቆየት አቅቶት በአጭሩ ይቋጫል። እሱ በ2011 በስራ አጋጣሚ አይል የምትባል አንድ ጎበዝ ጸሐፊ ጋር ተዋወቀ። ግንኙነታቸውም እየጠነከረ መጥቶ ወደ ፍቅራቸውም እያደገ መጥቶ በትዳር ጸንቶ ዛሬ ላይ አንድ ሴት ልጅና አንድ ወንድ ልጅ አላቸው። ወንድ ልጁ ሳማን በቅርቡ ነበር ትምህርቱን ጨርሶ የተመረቀው። ሳዲቅ ሁሌም ቢሆን
በሕይወት መንገድ ውስጥ ባለቤቴ አይሊን ባትሆን ዛሬ ለደረስኩበት ቦታ አልደርስም ብሎ ስለሷ ይመሰክራል። ባለቤቱ አይሊን ለቤተሰቧ ታማኝ ቱርክ ውስጥ አሉ ከተባሉ ጎበዝ ጸሐፊዎች መካከል አንዷ እሷ ነች። ከቤተሰብ ጋር ደስ የሚል ጊዜ ማሳለፍ፣ መጽሐፍ ማንበብ፣ ፊልሞችን መመልከት፣ ከሀገር ሀገር መዞር ያዝናነዋል። ከጠቀስናቸው ሙያዎች በተጨማሪ ልዩ የራሴ መክሊት አለኝ ይላል። ቁመቱ 1 ሜትር ከ83 ሴንቲሜትር ሲረዝም 83 ኪሎ ይመዝናል። 60ኛ ዓመቱንም ይዟል። ማህበራዊ ሚዲያ ላይ ያለውን ተከታይ ስንመለከት በቲክቶክ ከ8772 ሰው በላይ ሲከተለው እሱም 79 ሰዎችን በቲክቶክ አካውንቱ ይከተላል። 43100 ላይክ እስካሁን ሰዓት ድረስ በቲክቶክ አካውንቱ አግኝቷል። ሌላውን የዩቱብ አካውንት ስንመለከት በዩቱብ ቻናሉ 9600 ሰብስክራይበር ያፈራ ሲሆን 23 ቪዲዮዎችን ለወዳጅና ለአድናቂዎቹ አጋርቷል። የኢንስታግራም አካውንቱን ስንመለከት በኢንስታግራም አካውንቱ አክቲቭ ሆኖ የተለያዩ ፎቶዎችና ቪዲዮዎችን እያጋራ እስካሁን ሰዓት በርካታ ተከታዮችን አፍርቷል። 522000 ተከታዮችን ያፈራ ሲሆን እሱም በኢንስታግራም ገጹ ላይ በርከት ያሉ ወዳጆችን ያፈራ ሲሆን ከ3882 ሰዎች በላይ እሱ ይከተላል። 1385 ፎቶዎችን እንዲሁም ቪዲዮዎችን ለወዳጅና ለአድናቂዎቹ አጋርቷል። የፌስቡክ አካውንቱን ደግሞ ስንመለከት በፌስቡክ አካውንት ብዙም አክቲቭ ሆኖ አይንቀሳቀስም። ይህንም ቪዲዮ እስከሰራንበት ሰዓት ድረስ 17000 ተከታዮችን ያፈራ አካውንት ሲኖረው 577 ፎቶዎችን በፌስቡክ አካውንቱ ለወዳጅና ለአድናቂዎቹ አጋርቷል። ውድ የቃና መሳጭ ቤተሰቦች ሳዲክን እንዴት አገኛችሁ? እስኪ ሳዲክን የምትወዱ በሥራው የምታደንቁ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። የቃና መሳጭ ቤተሰብ ይሁኑ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም። Just say no. Should I say no? Should I say no? I can't say no. I can't say no. Oh, I can't shake this feeling. 'Cause I think I've fallen for the villain, and it's not looking like a good decision. Oh, and I tried so hard to understand this, and you won't attempt to reprimand it. Should I sit, take it in, let it all unfold? I can't say no, I can't say no. Oh, I can't shake this feeling, 'cause I know I've fallen for the villain, and it's a really, really bad decision. Oh, and I try so hard to understand this, and you won't attempt to reprimand it. Should I sit, take it in, let it all unfold? Should I sit, take it in, let it all unfold? Should I sit, take it in, let it all unfold? I can't say no, and it's not looking like a good decision. Oh, and I try so hard to understand this, and you won't attempt to reprimand this. Should I sit, take it in, let it all unfold? Or just say no. Should I say no? Should I say no? I can't say no. I can't say no. Oh, I can't shake this feeling, 'cause I think I've fallen for the villain, and it's not looking like a good decision. Oh, and I try so hard to understand this, and you won't attempt to reprimand it. Should I sit, take it in?